ይችላል። ተስቲራት ፈተተኝ ሎላ ሰምኛለሽ ከሚራ ጋር ያለሽ ህንጻ በዛ ሮቤል አሁንም ከባድ ጥፋት አጥፍቷል። ወንድሙን አድናንን ሊያስገድለው ሰው ልኮበታል። ሉሃና ደግሞ እውነቱን አድናን እንዲያውቅ ትፈልጋለች። ሚራ አሁንም ሮቤልና አድናን ያንቺ ሊሆኑ አይችልም ትላታለች ሉሃናን። አድናን ደግሞ ሉሃናን በልጅ አትምጭብኝ፣ ችግርሽን ከሚራ ጋር መጨረሽ ትችያለሽ፣ ልጄ ግን ምንም እንዲሆንብኝ አልፈልግም ብሏታል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሉሃና የዛሬው ክፍል ምን ይመስላል የሚለውን አብረን እናያለን። እንግዲህ ትናንትና ሉሃና ሮቤልና ሚራ ካፌ ሁነው ሐኪም ቤት ሄደናል ብለው ለእነሱ ዋሽተው ካፌ ሉሃና እንዳገኘቻቸው አይተን ነበረ። ሉሃናም እንግዲህ ሁሉንም ነገር አድናን ያውቃል፣ ደግሞም ለአድናን እነግረዋለሁ፣ አሁን ውሸትሽን የምታስተባበይበት ምንም ነገር የለም ብላ እንግዲህ ሉሃናንና ሮቤልን ትታቸው ወደ ቤት ተመልሳለች። እንግዲህ ሮቤልም ሉሃናን ስለሚያፈቅራት ስለሚወዳት ሉሃናን ሊከተላት ፈልጎ ነበር። ሚራም ሮቤል እንዳይሄድና ራይድ ጠርቶ ቶሎ ሉሃና ከቤት ከመድረሷ በፊት እነሱ እንዲደርሱ ትነግረዋለች። እንግዲህ ራይድ ይጠሩና ሉሃና ከቤት ሳትደርስ ለአድናን እውነቱን እንዳትነግረው ስለፈለጉ ቀድመው ሮቤልና ሚራ ይደርሱና ከቤት ጽንሱ ሰላም እንደሆነ ክትትል እንደሚያስፈልጋት እንዲሁም ደግሞ ምንም አይነት መጨናነቅ እረፍት እንድታገኝ እንደነገራቸው የውሸት ማስረጃ ይዘው እንግዲህ ወረቀት ይዘው ቤት ለአድናን ይነግሩታል ማለት ነው። ሉሃና ደግሞ ስትመጣ እንዲህ በዚህ ፍጥነት በዚህ ቅጽበት እንዴት ቶሎ ደረሳችሁ? አሁን እዛ አልነበራችሁ እንዴ? አድናን እንዳታምናቸው፣ እነሱ ሆስፒታል አይደለም የሄዱት፣ እነሱ ሌላ ቦታ ነው የሄዱት፣ እንዳታምናቸው ትላቸዋለች። እንደ አንቺ ምን ማለትሽ ነው? ያመሻል እንዴ? እብድነሽ እንዴ? እኛ ሆስፒታል ሂደን ታክሜ ነው የመጣው ትላለች ሚራ። እንግዲህ የሚራን ውሸት ታውቁታላችሁ። ሉሃና በጣም ገርሟት ከመቼው በፍጥነት ከቤት እንደመጡ ያው ሉሃና በእግሯ ስለነበር የመጣችው፣ እነሱ ደግሞ ራይድ ጠርቶ በራይድ ስለሆነ እንግዲህ ሉሃናን ቀድመው ቤት ሊገቡ ችለዋል ማለት ነው ሮቤል እና ሚራ። እኔ የገረመኝ የሚራ መዋሸት ሳይሆን ሮቤል እወድሻለሁ አፈቅርሻለሁ እያላት ሉሃናን እወድሻለሁ አፈቅርሻለሁ ይላታል። ግን እውነቱም ደግሞ ደብቋል፣ የሚራን ውሸት ደብቆላታል። በሮቤልም ሊፈረድ አይችልም። ምክንያቱም ሳራን ገሎ ሲቀብር የያዘችው ቪዲዮ አለ፣ ሚራ ቀርጸዋለች። ሳራን ሲገድል ሲቀብር ቪዲዮ እጇ ላይ አለች። እንግዲህ ሮቤልን እንደፈለገች የምታሽከረክረው እንደፈለገች የምታደርገው ሚራ በዛ ቪዲዮ የተነሳ ነው ማለት ነው። አሁን ሮቤል ይሄንን ቪዲዮ እጄ ውስጥ እስከሚገባ ነው እንጂ ከዛ በኋላ አጠፋሻለሁ እያላት ነው። እንግዲህ ሉሃናም ብዙ ለመከራከር ሞክራ ነበረ። እንዴ ሐኪም ቤት አልሄዱም እንዳታምናቸው አድናን ብለው ነበረ። አድናን ግን ምን ማለትሽ ነው ሉሃና? እነሱ በሐኪም ቤት ሄደው ነው ማስረጃ ሪሲቱን እሱን ሁሉ ለፋርማሲ መድኃኒት የሚገዛበትን እሱን ሁሉ እኮ ይዘዋል ምናምን ብሎ እንግዲህ ሮቤል ያሳያታል ማለት ነው ለሉሃና። ሉሃናም እንዴት እንደዚህ ሊሆን ይችላል? በፍጹም ይሄ በፎርጅድ አሰርተው ነው ምናምን ትላለች። ግን አድና ሊያምናት አልቻለም። በጣም ትናደድና ማድቤት ትሄዳለች። ማድቤት ስትሄድ ደግሞ ተከትሏት ሮቤል ይሄድና ሉሃና በጣም ይቅርታ አውቃለሁ አጥፍቻለሁ፣ ግን በጣም ነው የምወድሽ፣ በጣም ነው የማፈቅረሽ፣ ልታምኚኝ ይገባል ይላታል። እንዳምን ከፈለግ የምታፈቅረኝ ከሆነ የምትወደኝ ከሆነ ሂድና ለአድናን እውነቱን ንገረው ትለዋለች። እንግዲህ ሮቤልም በጣም ደስ ብሎት እውነትሽን ነው፣ ከዛ አንድ ላይ እንሆናለን፣ ከዛ ፍቅር እንጀምራለን፣ እውነቱን ከነገርኩት ይላታል። አዎ እውነቱን ንገረው ብለው እንግዲህ ሮቤልም ሄድና ሊነግር ለአድናን አድናን የምነግርህ ነገር አለኝ፣ እውነቱን ማወቅ አለብህ እያለ እንግዲህ ሚራ ምን ትላለች? አድናን ስልኬን አቀብለኝ የማሳይ ቪዲዮ አለ ትለዋለች ማለት ነው። እንግዲህ በዚህ ሰዓት ሮቤል በጣም ይደነግጥና አይ እንደውም ትቼዋለሁ፣ ምንድን ነው የምታሳዩ ሚራ? እሱ የምታሳዩ ነገር እኮ ለአድናን ምንም አይረባም፣ ምንም የሚጠቅም ነገር አይደለም
እሷ ደግሞ ለሮቤል አሳይቼዋለሁ እና ለአንተ ደግሞ ማሳይ ነገር አለኝ ትላለች ማለት ነው። ለምንድን ነው እንደዚህ ያለች? ሮቤል እውነቱን ሊነግረው መሆኑን ስለገባት ያው እንዲፈራና እውነቱን ከመናገር እንዲቆጣ ብላ ነው እንግዲህ በዛ ቪዲዮ ሮቤልን ስታስፈራረው የነበረው። እንግዲህ ሮቤልም ለአድናን ሳይነግረው በቃ የማይረባ ነገር ነው፣ እንዲሁም ሌላ ጊዜ እነግርሃለሁ ይለዋል። አድናንም ግራ ተጋብቶ ምንድን ነው እንደ ሕፃን ልጅ አንዴ ቪዲዮ ላሳየ አንዴ ደግሞ እውነቱን ልንገርህ እያላችሁ እንትን የምትሉኝ ብሎ እንግዲህ ሳይነግረው ሮቤል ትቶታል ማለት ነው። እንግዲህ ሉሃናም ትጠይቀዋለች ሮቤልን እውነቱን ነገርከው ትለዋለች። አልነገርኩትም ሉሃና በጣም ይቅርታ አድርጊልኝ ይላታል። ሉሃናም እንግዲህ ስለማትወደኝ ስለማታፈቅረኝ ነው አይደል እውነቱን ያልነገርከው ስትለው፣ ሮቤልም አንቺ ማታወቂው ብዙ ነገር አለ፣ ሚራ አስፈራርታኛለች፣ ለዛ ነው ያልነገርኩት። ምክንያቱም በአድናን የተነሳ ብዙ ወንጀል ሰርቻለሁ፣ ብዙ ነገሮች አድርጊያለሁ። ስለዚህ ጊዜው ሲደርስ እነግርሻለሁ። አሁን ይሄ ለአንቺ ብነግርሽ ምንም አይጠቅምሽም እና በእሱ አስፈራርታኝ ነው ይላታል ማለት ነው። እንግዲህ ሉሃናም የምታስፈራራበትን ሚራ ምን እንደያዘችበት እንዲነግራት ትጠይቀዋለች። እሱ ግን ፈቃደኛ አይደለም። ሚራ እንደምታስቢያት ሰው አይደለችም፣ ጨካኝ ናት፣ በጣም መጥፎ ሰው ናት፣ ብዙ ሚስጥር ይዛብኛለች እና በእሱ የተነሳ ነው እውነቱን ልነግረው ያልቻልኩት ይላታል ማለት ነው። እንግዲህ ያንን ሚስጥር የያዘችበት ያው ሳራን ሲገድል መቼስ ሳራን እህትሽን ስገድል ስቀብራት የቀረጸች ቪዲዮ ነው፣ በእሱ እያስፈራራች ነው አይላት። ሉሃና የሳራ እህት ናት። ስለዚህ እውነቱን ከመናገር ተቆጥቦ ያው ብዙ ነገሮች እንደያዘችበት ብቻ ነው የነገራት። እንግዲህ ሉሃናም በጣም ትናደድና እኔ ግን እንዳንተ ሽንታም ፈሪ አይደለሁም፣ አሁንም ይዤ እውነቱን እጋፈጣታለሁ ብላ እንግዲህ ሚራ ክፍል ገብታለች። ሚራ ክፍል ስትገባ ሚራ ምንድን ነው ያለቻት? ውጭልኝ ማየት አልፈልግም ትላታለች። እንዲያውን እኮ እኔና አንቺ ብቻ ነን፣ ጥላሽንም ትፈሪዋለች ማለት ነው? ለምን ማንም እኮ የለም ትላታለች። እንደሱ ከሆነ በሩን ዝጊውና እንነጋገር እናውራ ብላ እንግዲህ በሩን እንድትቆልፍ አድርጋት ያወራሉ ማለት ነው። ሚራ ግን አንቺ ምን አይነት አስመሳይ ሰው ነሽ? አንቺ ግን በጣም አስመሳይና ክፉ ሴት ነሽ ምናምን ስትላት፣ እረፊ፣ ካሁን በኋላ መፍጨርጨር ከኔ ጋር መጋፈጥ ይቅርብሽ፣ አድናንንም ሮቤልንም ማግኘት አትችም። እንዲሁም አድናንም ሮቤልም የኔን ትኩረት እኔ ላይ ትኩረት ማድረግ ጀምረዋል እና እኔን ብቻ ነው የሚወዱ የሚያፈቅሩ፣ ሁለቱንም የኔ ብቻ ናቸው፣ አንቺ ምንም የምታገኘው ነገር የለም ትላታለች። ሉሃና ደግሞ እኔ ሮቤልን አልፈልገውም፣ አድናን ግን የኔን ነው የኔና የኔ ብቻ ነው ትላታለች። እዚህ ላይ ግን ቤተሰቦች ሉሃናም ጥሩ እየሰራች አይደለም። ምክንያቱም አድናን አሁን ሚስቱን አልፈታም፣ ሚስቱ እርጉዝ ናት። ሚስቱን ከፈታ በኋላ ነው የኔ ነው ማለት የምችለው እንጂ ገና ሳይፈታ በእሷ ቤት እያለች የኔ ነው ማለት አትችልም ነበር። ያው ለድራማው ጣም ብለው ከሆነ ነው እንጂ እና ሉሃና አድናንን ተይልኝ፣ አድናን ግን የኔና የኔ ብቻ ነው፣ ሮቤልን ግን አልፈልገውም ትላታለች። እንግዲህ በዛ መሀል እያወሩ እያለ አድናን ይመጣል ማለት ነው። አድናን ሲመጣ ሚራ ክፈችልኝ በሩን ይላታል። ምንድነው ያደረገችው ሚራ? አድናን ድረስልኝ፣ ሉሃና ልገለኝ ነው፣ ሉሃና ልጄን ልገለው ነው፣ እባክሽን ተይኝ፣ አትግደኝ ሉሃና፣ ለምንድን ነው እንደዚህ የምታደርግኝ ትላታለች ማለት ነው። ትላለች እያስመሰለች ማለት ነው። እንግዲህ አድናንም በጣም ይናደዳል። ሉሃና ክፋችሁ በቀን ሰብሬ ነው የምገባው ቁልፉን ይላታል። ሉሃናም በጣም ገርሟት እውነት በጣም ነው እኔ ራሴ በጣም የደነገጥኩት እና ልክ ስትከፍተው አንቺ ምን እያረግሽ ነው? ለምንድን ነው እንደዚህ እንትን የምትያት የምታስጨንቂያት? እረፍት እንድትወስድ እኮ ተብላለች ምናምን ይላታል። እንግዲህ አድናንም ሚራን ይዟት ወጥቶ ቆይ ምንድን ነው ችግርሽ? ለምንድን ነው እንደዚህ የምታደርጊው? ይላታል። እንዴ እሷ እኮ እየዋሸች ነው፣ ውሸት ነው ሁሉንም ነገር የምትለውን ሁሉ አምናሃት ነው ትለዋለች። ማስረጃ የሕክምና ማስረጃ አለ፣ እንዲሁም ደግሞ ደሟ ራሱ ማስረጃ አይሆንም ምናምን ሲላት፣ እሷ ደም አይደለም ውሸት ነው ተረዳኝ፣ ማመን የለብህም ትለዋለች። እንግዲህ አድናን ደግሞ እባክሽን ልጅን ከእሷ ጋር ያለሽን ከእሷ ጋር ጨርሽ፣ ልጅን ግን ምንም እንድታደርጊብኝ አልፈልግም ሲላት፣ ልጁም እኮ ሞቶ ሊሆን ይችላል ስትለው እንግዲህ በጣም ይናደድና በጥፊ ይላታል። በልጅ እንዳትመጭብኝ ይልና በጣም ጥፊ ያቀምሳታል ማለት ነው።
እንግዲህ ሮቤልም ተደብቆ ያይ ነበረ በጥፊ ስትመተው። ይሄ ለዚህ ሁሉ ተጠያቂ ሚራ ናት። እንዴት በጥፊ መታታል አድናን እጇን ያነሳባት ሉሃና ላይ ብሎ በጣም ይናደዳል ሮቤል። አድናን ደግሞ እንግዲህ ከመታት በኋላ እንደገና ወዲያውኑ ወይኔ ይቅርታ አድርግልኝ ምን እንደማያደርግ ሁሉ አላውቅም በልጄ ግን ስለመጣሽብኝ ነው እባክሽን ይቅርታ አድርግልኝ ይላታል። እሷ ግን ከፊቷ እንዲጠፋ ከፊቷ እንዲወጣ ከክፍሏ እንዲወጣ ነው እያደረገችው ማለት ነው። እንግዲህ ሮቤልም በጣም ተናዶ ስለነበር ወደ ሚራ ይሄድና ሚራን አንዴ በጥፊ ያቀምሳታል። በአንቺ የተነሳ ሉሃናም እንደዚህ ነው የተመታችው፣ ስለዚህ ይገባሻል ብሎ እንግዲህ በጥፊ መቷታል ማለት ነው። ሚራም በጣም ተናዳ ታዲያ ለእሷ ብላ ነው አንተ የመታኸኝ? እሷ እኮ በጥፋቷ ነው የተመታችው ትለዋለች። እንግዲህ ጥፋቱ የሉሃና አድርጋ በራሷ ጥፋቱን ወደ ሉሃና አድርጋ ሮቤልም ደጋግሞ እንደማይወዳት እንደማያፈቅራት ለእሷ ሊሆን እንደማይችል ሚራን ደጋግሞ ይነግራታል። ሚራ ደግሞ ስላለኝ